ሚስቴ ጋር የጫሙላ ሽርሽር ጊዜያችንን ለማሳለፍ ዛሬ የት ነው የምንገኘው? ኩሪፍቱ። ይሄንን የፍቅር ጊዜ ከኛ ጋር አሳልፉ። የትዳሬ የልቤ ሰው ያንቺን እንጃ በኔ ስበኩል ትዝታሽ ልቤን ወረስ። ኧረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያደላለክ መምለክሳ የለም ታውቂያለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው። ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ እንደዚህ አምሮብኛል። ዛሬ እንግዲህ በጣም የሚያምር ቦታ ነው ያለሁት። የት ነው ያለሽው ልትሉኝ ትችላላችሁ። ዛሬ ያለነው ኩሪፍቱ ሪዞርት ነው እና በጣም ደስ የሚል ቦታ ነው ይዞኝ የመጣው። አላዛር እንግዲህ እሱ ያውቀዋል፣ ጓደኞቼን ምናምን ይዛቸው ሲመጣ አውቃለሁኝ። እኔን ደግሞ ዛሬ ይዞኝ ይመጣል። በጣም ነው ደስ የሚለው ድባቡ፣ ሰው በጣም እየተዝናና ነው። ወቅቱ ክሪስማስ እንደመሆኑ ወቅት በጣም ሰው በቃ ፈታ እያለ ነው እና በጣም ደስ የሚል ቦታ ነው ያለሁት። ከሱ አምልጬ ነው የመጣሁት። ሩም ይዘን ነበረና እኔ እንግዲህ ቀድሜው እናንተን ናፈቃችሁኝ ታውቃላችሁ። እየተዝናናው ትናፍቁኛላችሁ፣ ትዝ ትሉኛላችሁ እና እኔ ዛሬ መጥቻለሁ። አስቀድሜ እሱ ሻወር ቤት ነው፣ ሻወር ይወስደ ልብሱን ቀይሮ ይመጣል። እስከዛ ድረስ ከኔ ጋር ፏ ትላላችሁ ማለት ነው እና ውጭ ሀገር ውስጥም ያላችሁ የኛም ገና እየተቀራረበ ነው። ውጭ ሀገራት ለምትኖሩት ግን ሜሪ ክሪስማስ እያልን ግን ደግሞ በጣም እንደዚህ ክሪስማስ ሀገር ውስጥ ገብታችሁ ለምታሳልፉት ኩሪፍቱ ሪዞርት በጣም በቆንጆ ዲስካውንት እናንተን ለመቀበል ዝግጅቱን አጠናቋል ማለት ነው። ዲስካውንት የሚያደርገው በቴሌ ብር ስትከፍሉ አስቀድማችሁ ስትከፍሉ የ1000 ብር ቅናሽ አለው እና በጣም ደስ የሚል ቦታ ነው። ከሌላ ሀገርም ለምትመጡ ሀገር ውስጥም ላላችሁ በጣም ደስ የሚል ቦታ ነው። መታችሁ ብራችሁን አውጣታችሁበት የማትጸጸቱበት በጣም ቆንጆ ሪዞርት ውስጥ ነው ያለ ነው ማለት ነው። እንግዲህ ቤተሰቦች አላዛርን ከርቀት እያየሁት ነው። ያው በልብሱ ነው የምለየው። እየመጣ ነው። በጣም አምሮበታል። እሱ ራሱ ዲያስፖራ ነው የመሰለው። በጣም ነው የሚያምረው። አረ መድኃኒዓለም ቤተሰቦች እንዳታዩት፣ ሴቶች የሆነ ግሪያቻለሁ። አይናችሁን ጨፍኑ። እንዴት ነው ያማረብህ! አረ ወይኔ በቃኝ። እንዴት ነው ያማረብህ! እንዴት ነሽልኝ? ደህና ነኝ። ሁሉ ሰላም አለው። ዋው እንዴት ነው ያማረብህ! እኔማ ቤተሰቦች እንግዲህ አይናቸውን ለያዙ እንዳያዩ እኔ ባይሆን አንቺን እንዳያዩብኝ ምን እሽል ያዘው ያለሽ። እንዴት ነሽልኝ? ደህና ነኝ። ዛሬ እንግዲህ አንቺ ነው ካሜራማኑ ጋር ተነጋግረሽ እንትን ያልሽው ወደዚህኛ በኩል ነው። ቤተሰቦች እንግዲህ እንደምታውቀው ሆስት እየሆነች ነው የኔ ሆስት። ያምርብሻል እኮ ታውቂያለሽ። እውነት እንግዲህ ለቲቪ ለተለያየ ነገር ሆስት ማድረግ ስትፈልጉ ምናምን አላዛርን ያናግሩ። ድርድር ከሱ ጋር ነው የሚጨርሱት። አንተ ራስህ በሽከርከር ነው የፈለግከው እንዴ? እሺ እኔ ላሽከርክርሻ። እሺ ላ እንግዲህ ቤተሰቦች ዛሬ እንግዲህ ያው አውጥሻችኋል አይደል? ዛሬ የት ነው የምንገኘው? ኩሪፍቱ ሪዞርት። እንደዚህ እንደምታዩን እንግዲህ ፏ ብለን ዛሬ ከሚስቴ ጋር የጫሙላ ሽርሽር ጊዜያችንን ለማሳለፍ ኩሪፍቱ መተናል። አይደለም ቤተሰብ በዚህ ማለት ይሄ ዝም ብለን ልዝናና ነው የመጣ ነው። እሺ ጫሙላው ያው ዱባይ ካልሆነ አይሆንም ተብያለሁ። የት ነው እናደርገው? ዛንዚባር ነው ዙምባቤ እና መዝናኛ ቦታ አሉ። ብቻ ግን እናደርጋለን። ለማንኛውም ኢየሩሳሌም ቢል በጣም ነው ደስ የሚለው። ኢየሩሳሌም በጣም የእምነት ማለት እንደ የሰው ይለያያል። የሆነ ፍላጎት ይኖራል አይደል?
ያው ብዙዎች ሙስሊሞች ሲሆኑ ሙስሊም እህቶች ወለሞች የመካ መዲና ይላሉ። ደግሞ እንደ ክርስቲያን እስራኤል ሀገር ብሄድ ደስ ይለኛል። እስራኤል ያላችሁ ሰዎች እስቲ ውሰዱን። እኔ ራሴ ባየው በጣም ደስ የሚለኝ ለሁለት ቀን እንኳን ኧረ ለአንድ ቀን ማሳይታችሁ መልሱ። ለማንኛውም ግን ቤተሰቦች ዛሬ ከኛ ጋር ከቆያችሁ በእርግጠኝነት ፍቅርን እስከ መጨረሻው ታጣጥማላችሁ። ይሄንን የምለው የምሬን ነው። እስቲ ይሄንን የፍቅር ጊዜ ከኛ ጋር አሳልፉ። እንጋብዛችሁ። ተከተሉ። ጋይስ እንግዲህ በእናታችሁ እንደ አጋጣሚ ሆኖ ስትንሸራተት የኔ ፍቅር እጇን ተጋጨችብኝ። አላሳይም እያለች ነው። እስቲ ታለ ወይኔ የለም ቆዳዬ ተነስቷል። ወይኔ እናቴ አይዞሽ እሺ፣ በእናትሽ እሺ፣ ችግር የለም። አጋጣሚ እንደዚህ ላጥ ስትል ደንግጠሽ ነው መጨረሻ ላይ እንደዚህ አንስተ እንዴት እንደሆነ ካላቀም እኔ ፍቅር እሺ። ቤተሰቦች እንግዲህ በጣም ቆንጆ ጊዜ ያሳለፍን ነው። ያው እንደሚታወቀው እንግዲህ ከማ ጋር እንኳን እንደዚህ የሚያምር ቦታ ይቀርና ሲኦል ራሱ የሚመቸኝ ነው ይመስለኝ ከሷ ጋር አይደል እንዴ ፍቅር? አንቺስ? እኔ ይመችሻል? ቤተሰቦች እንግዲህ እንደዚህ ካደረጋት በኋላ ማለት ነው ጭራሽ ማለት ነው ፈርታለች። በቃ እንደዚህ የሚንሸራተተው አሁን ለምሳሌ ከኋላይም አለ ሄኛው እዛ ጋርም አለ፣ ሁለቱንም አልገባም ብላለች። ስለዚህ ያለኝ አማራጭ ምንድነው? ዋና። ስለዚህ የኔ ፍቅር ጋር አንድ ላይ እንዋኛለን ማለት ነው። እሺ ተከታተሉን። ዜሮ ተጀምሯል። አክሽን
Yes. Mula baru. Saat. Sos. Iya benar sos. No, time. አሸንፋለሁ 3-2 ቅድም እንዳያችኋት ነው አሸንፋለሁ ብላ ስሰክስ ነበር። አሁን ጥበብ የሚጠይቅ ጨዋታ ላሳያችሁ። አንተንም ደግሞ እና እንዴት ነው ልጫወት? ሳልጫወት ለሰጠኝ ነው። ለዋንቺ ነሽ እኔ ነኝ አይ ሂጂ አደ አንተ ነህ የሰጥከኝ አሁን አንተ ነህ ወንዳታ ና ይኸው ስንት ነው ነጥባችን? አባገኝ ያለ ተራ ነው የምትሄደው። አገብቷል። በቲም ነው የምንጫወተው። እሱ ነው ታዲያ አውጭልህ ነው። Please ready. Ready. We are ready to play. Yeah. Are you ready? Yes. Action. Stage 1. 5, 4, 3, 2, 1. ኧረ ቶሎ አይመጣም ኳሱ። አስገባ። ኧረ አምጣው። Yes. ገብቷል። አንቺ ነሽ እያስበላሽኝ ያለሽው። እኔ አላስበላሁም። አስበላሽኝ እንጂ ይኸው ቶሎ በይ 16 አስገብተናል። አይ አስገቢ እንጂ አቤት 18 ቶሎ በይ 19 22 ምርጥ ነው። ወይኔ ኧረ ና እችላለሁ ነው የምልህ። ዛሬ አንድ ባዶ እቺማ ቦዘኔ ናት ትላለህ።
ቤተሰቦች እንግዲህ እዛ አሁን ደግሞ የምንገኘው አሁን እዚህ ጋር የሆነ ዌቭ ይነሳል። ውቅያኖስ ነው ማዕበል ይነሳል ተብለናል። ይነሳል ብሎኝ ነው እሱ። እኔ እንግዲህ አላቅም ቤተሰብ ነጮኛለሁ። በቃ በጣም በርዶኛል። ብርዱ ውስጤ ነው የገባው። ውሃ ውስጥ ነበር ስንት ሰዓት ሙሉ። እሷ ባይ ዘ ዌይ ጋይስ አብዛኛውን ነገር አልሞክርም እያለች ነው። አንዴ ብትሞክር እጇ ተጎዳብኝ በቃ ይቅርብኝ ብላ ዝም በሉ እንደዚህ ውስጥ አብረን አልገባንም እኮ ልነግራቸው እኮ ነው። ከዛ በኋላ በግድ አደፋፍሬ አብረን እንደዚህ ወተን ነው ውዋል። እኮ ችግር የለም ግን ያኛው ብቻሽን ስለሆንሽ በጣም ነው የሚያስፈራው። ከኔ ጋር ስትሆኚ ምንድን ነው የሚሰማሽ? አንተ ጋር ሲሰማኝ ደስታ። ከእሱ ጋር ስሆን ደስ ይለኛል፣ ግን ብቻዬን ስሆን ምናምን እፈራለሁ፣ ያስፈራል ያለው ምክንያቱም እጄ ተግጧል። አሁንስ ብጋጥ አሁን እኮ አንተ ካለ ታድነኛለህ ብዬ ነው የማስበው። አይታችኋል የኔ ላይፍ ሴቨር ጋይስ እግዚአብሔርን ነው የምላችሁ። እሷ በእኔ እንደምትተማመነው ጌታን ነው የምላችሁ። እኔ እንጃ ማንም በእኔ አይተማመንም። እና አሁን ወደ ዌቭ ልንገባ ነው። እስከ መጨረሻው ተከታተሉን። ቤተሰቦች እንግዲህ ማለት በቃ አሁን ሁሉን ነገር ጨርሰን ፏፈሽ ብለን ደራርቀን ፏ ብለን እንግዲህ እንደምታዩት አሁን ደግሞ ቆንጆ ቦታ ላይ ያለ ነው መክሰስ ነገር ለመብላት ማለት ነው። እና እስቲ ምን ይመስላል የሚለውን ጠይቃት እስቲ ምን ተሰማሽ? ያው እነሱም አይቶታል ይመስለኛል ቪዲዮ ላይ በጣም እንጂ ሳረግ ነበር ቪዲዮ መኖር ረስቼ በቃ እውነት ደስ ይላል በጣም ለካ ውሃ በቃ እንደዚህ ህይወትን ከሆነ ከነበራችሁበት ውስጥ ውሃ ውስጥ ደግሞ የምታሳልፉት ነገር በቃ ደስ ይላል። በቃ ከብዙ ነገር ያስወጣችኋል። በቃ ቀለል ነው የሚለው በጣም ነው ደስ የሚለው። ሪፍሬሽ ነው የምታደርጊው። ሪፍሬሽ ነው ያደረኩት ማለት ብዙ ጊዜ ተዝናንቼ አውቃለሁ፣ ግን እንደ ዛሬ አላውቅም። የትኛው በጣም የተመቸሽ? መጨረሻ ላይ ያለው ይሄ ዌቭ ማዕበሉ እንደዚህ ልጅ ያሽከረክረኛል። በቃ ደስ ይለኝ እንደ ልእቶኝ ነበር። እኔ ይኸው ሳልቀብጥ በጃፖኒ ሆኜ ብርድም ሳይመታኝ አይቀርም። አሁን ይሄ ራሱ ደረት መከፋፈት ምን ማለት ነው? ምን ማለት ነው? ቤተሰቦች እስቲ ቁንጣ ቀይር ስለ እንቢ ብላይ ነው ደረቀ ላይ ይሄ ቁንጣ በዛው እንትን ነው ስስ ነው ደረቀ የለው ላይ ደረቀ። እና በጣም አሪፍ ጊዜ ነበር ያሳለፍነው ቤተሰቦች። እንግዲህ ለሜሪ ክርስማስ በተለይ ለፈረንጆች አዲስ ዓመት በጣም አሪፍ ጊዜ ያሳለፍን ነው። ሁላችሁም ሜሪ ክርስማስ ማለት እንፈልጋለን። የሆነ ነገር ቢያቸው እስቲ ቤተሰቦች እና ቤተሰቦች የኛ ፋሚሊዎች ሁሉም የስራ ሰው ነው ማለት ውጭ ሀገር የተለያዩ ሀገራቶች የሚኖሩ አሉ። አረብ ሀገራት፣ አሜሪካ፣ እስራኤል በጣም ብዙ በቃ የሚኖሩ ሰዎች አሉና ሰርተው የሆነ ቀን ደግሞ ኢንጆይ አድርጉ። እዚህ ኩሪፍቱ መጣችሁ ብሩ ራሱ ሂሳብን የሚጎዳ አይደለም፣ ኪስ አይጎዳም። ለመናገር እግዚአብሔር በትንሽ ብር ፋ ነው የምትሉትና ሁላችሁም
ወደ ኩሪፍቱ በመምጣት ኢንጆይ አድርጉ። ራሳችሁ ከነበራችሁበት ነገር ውስጥ እንዴት እንደሚያስወጣ ታዩታላችሁ ማለት ነው። ከዛ በላይ ደግሞ ማለት ነው አሁን ብዙ ጊዜ የኛ ህዝብ ለመዝናናት ውጪ ነው የሚያስበው ወይ ሌላ ሀገር ምናምን ነው የሚያስበው። አረኛ ምን ውጪ ነው ግን በቃ በሀገራችንን ፈታ ዘና ቀለል ሸብረቅ ማለት እንችላለን እና የነበረን ጊዜ በጣም ቆንጆና አጓጊ ነበረ። አሁን ደግሞ መክሰሳችንን እንበላለን። ቤተሰቦቻችን እስከዚህን ሰዓት ከኛ ጋር ስለነበራችሁ እናመሰግናለን። እንወዳችኋለን። ቻው